በአሁን ሰዓት ሰው መብላት ትቷል። እነሱ ከጅብ አይተናነሱም። እንደነዚህ አይነት ማይም ዶንቆሮ ጋር አንድ ላይ ስንደነቁር መክረም የለብንም። ስለነሱ የፈለጉትን ይበሉ። በእውነት ነው የምልሽ። አያናድም እኮ አይደለም ያናዳል። ግን አንቺ አማርኛ እንኳን አስተካክለው እኮ ከስር ኮሜንት ስጽፊላቸው የማያነቡ ማይም ናቸው እኮ እነሱ ማለት በአማርኛ ስታወራቸው ምን አይነት መጥፎ ቆሻሾች ናቸው በእግዚአብሔር። እሱ አሁን እነዚህን በእግዚአብሔር እነዚህን ሰው ብሎ እንትን ይላቸዋል እንዴ? ኧረ በፈጣሪ ስም በስመ አብ አምላክ ያደራህን የኔ ጌታ። እነሱ እኮ ስድቡንም ምናምን ድሮ ነው ሊሰማቸው የሚችለው እንጂ የሆነ ነገር ኦፍኮርስ የሆነ ነገር ይፈጥርብሻል እኮ ሲታደብ ሰው ምናምን ሁሉም ደውታል። ምን አይነት ሰው አለ እሱ በርቱ ባይላቸው እኮ አፋቸውን ዘግቶ ይቀመጣሉ። ትንሽ ነገር ብቻ ብናገር እሱ አፋቸውን ዘግቶ ይቀመጣሉ። በቃ ስለኔ ህይወት አያገባችሁም አትንኳት ብሏቸው ምንም እግዚአብሔርን አንድ ቀን ሁለት ቀን እሱን ከዘቀዘቁ ነው ፎቶውን። ከዛም በኋላ ምንም አያረጉ። በቃ እናንተ እከካሞች ነበርሽ፣ አንደኛዋ ከላይ ነበርሽ። እናንተ መናጤዎች ራሳችሁ የምታደርጉት ነው። ሃይማኖት ታይ ፋፊ ዝም በይ። ሃይማኖት ታደሰ ማለት ነው። ሃይማኖት ታደሰ ጭራሽ ምንም እንትን ማትል ምስኪን የዋህ ምርጥ ልጅ ናት። እንደናንተ እከክ አይደለች። ባለጌዎች ጀመር እንዴት በስክሪን አይተውት የሆነ ሰበስክሪን አይተሽ ወዳለሁ እያሉ ሰው ማስቃበጥ ከጎን ካለው ሰው በላይ ይበልጣለሁ ምናምን ይሄ ድድብና አስተሳሰብ ነው። ስለዚህ ኢንስታግራም ላይ ገብቶ እንደዛ አይነት ጽሁፍ ምን አይነት አለማፈር ነው? እጃችሁ እንዴት ታዘዘላችሁ? ምን አይነት መጥፎች የመጥፎ ስራ ናችሁ? እኔ ምን አይነት ቤተሰብ እንዳሳደጋችሁ ላፍራለሁ። እኔ በእናንተ ምን አይነት ቤተሰብ እንደፈጠራችሁ ከምን አይነት ቤተሰብ እንደወጣችሁ እንደዛ አይነት ኮሜንት ይጻፋል እንዴ? እንደ በእናታችሁ ሃይማኖት እኮ 2 ዓመት አብራ የኖረች እሱ ራሷን አሳልፋ የምትሰጥናት እንኳን ለብሩኬና አልኳችሁ ለማንም ራሷን አሳልፋ የምትሰጥናት ሃይማኖት ታደሰ ማለት መቼም አትወድቅም። ደግሞ እናንተ ሃይማኖት ትወድቃለች ብላችሁ እንደሆነ የምትጥሩት የምትገሩት ዝም ብለሽ አንቺ ሽንት ቤትሽን እያጠብሽ ማለት ነው። እንትንሽ መዳም ስትጠራሽ አስሬና እያልሽ እየተንኮታኮሽ ትኖሪያለሽ። ለሰራተኝነት እንኳን ፈልግሽም አንቺ አመት 2 ዓመት ዝለፍተሽ የምታገኙን እሷ ባንድ ወር ነው የምታገኘው። አንቺ ተናገሪ እሷ እየሰራች ትለወጣለች ምናምን በጣም እየሰራች ትለወጣለች ከሚያወሩ ምናምን። ለምንድን ነው እነሱ ወጣ ብላችሁ አንዳንድ ጊዜ ተዝናኑ፣ ራሳችሁ በቃ ተዝናኑ። እስኪ እንደው ሰው እዩ ምን አይነት ሰው እንዳለ ትማራላችሁ። ወጣ ስትሉ ምን አይነት ሰው ጥሩ ሰው መጥፎ ሰው እንዳለ ትማራላችሁ። በፈጣሪ ስም በስመ አብ ወልድ መንፈስ ቅዱስ በስመ አብ አምላኬ ይቅር በለኝ የኔ ጌታ። እኔም ቤቴን እንዲህ የሆነ ኮሜንት እንኳን ትንሽ እንኳን ቁጣ ያለው ኮሜንት ለመጻፍ እጄን ያንቀጠቅጠኛል። እንኳን እንደዚህ አይነት ኮሜንት ማለት ነው። አረ እንደ ፈጣሪ ይቅር አይበላችሁ፣ ዘላለም እሳት ያድርግባችሁ። እንደው እንደወጣችሁ ቅሩ። እንደዚህ የምታደርጉ ለሰው ክፋትን የምትመኙ በፈጣሪ በስመ አብ ወልድ መንፈስ ቅዱስ ፍሬዬ እንዴት ነሽ? አትገቢ ሳዳ? አዎ በጣም እንዴ ይቀፋል። ብቻ እንዴ ለመስማትም ለማየትም ይዘገንናል። እኔ አንዷን ብቻ ናይት አድርጌ መጣሁ፣ ለዛውም ጃለሌ ስትል ሰምቼ ማለት ነው። እነዚህን ነው ተዋቸው። እኔ መጀመሪያ ላይ እናንተ አትናገሩ እያሉ የሚሉት ማለት ነው። እናቴ ትሙት እነዚህን ማለት ነው አንድ ጋር ነበረ ሰብስቦ በጋዝ ማቃጠል። እንደነዚህ አይነት ሰዎች ጥቅም ስለሌላቸው ማለት ነው ስብስብ አድርጎ ጋዝ አርከፍክፎ ከታች እስከ ላይ ነበር ጋዝ አርከፍክፎ ማቃጠል። ፈጣሪ ያቃጥላችሁ ዘላለማዊ የማይጠፋ እሳት ለእናንተ ያድርግላችሁ። ይሄን ለሰው ደድኩሽ ወደ ፍርዬ ፍሬ ጠንበለሏ መጣች። እንዴት ነሽ? እንዴት አመሻችሁ? ተቀጣጥላችሁ ነው ናችሁ? ሰላም ነው። በፊት ወረደች እንዴ? እንዴት ናችሁ? አለች ሰላም ፍሬ። ተቀጣጥላችሁ ዛሬ እንቀየራለን ብዬሽ እዚህ ጋር ኢንስታግራም ላይ አረጋግጠሽ ባየሽ የሚጽፉትን በፈጣሪ እግዚአብሔር ይመስገን የለኝም።
እኔ የለኝም እግዚአብሔር ይመስገን። አዎ በፈጣሪ ስም ጭራሽ የሰው ልጅ የማይመኝ እንዴ እኩሳት ምን ትጠብቂያለሽ? ስለነሱ ራሱ ቦታ ሰጥቶ ማለት እነሱ እኮ ማለት ከጫካ የወጡ አውሬ ሰው የተፈጠሩ ከሰከን እናታቸውንና አብቋይ ፊፍያ እነሱ ቤተሰብ የሌላቸው ቤተሰቦቻቸውን ቀብረው አገራቸውን ክደው የወጡ በአሁን ሰዓት ሰው መብላት ትቷል። እነሱ ከጅብ አይተናነሱም። እንደነዚህ አይነት ማይም ዶንቆሮ ጋር አንድ ላይ ስንደነቁር መክረም የለብንም። ስለነሱ የፈለጉትን ይበሉ። በእውነት ነው የምልሽ። አያናድም እኮ አይደለም ያናዳል። ግን አንቺ አማርኛ እንኳን አስተካክለው እኮ ከስር ኮሜንት ስጽፊላቸው የማያነቡ ማይም ናቸው እኮ እነሱ ማለት። በአማርኛ ስታወሪ ምትው ነገር ምጽፊላቸውን ኮሜንት አሁን እኛ እዚህ ጋር ስናወራ ሰው ይጽፍልን የለ ያንን እኮ አንብበሽ ስትመልሺ ነው አማርኛ ይችላሉ ማለት። እነዚህ እኮ ማለት ደንቆሮ ሰውን አይሰሙ ጽሁፍ አያነቡ ዝም ብሎ ብቻ ኦ ያሉ ላም ስለሆኑ ተዋቸው። እህቶች አትናደዱ። በእውነት እነዚህ ሰብስቦ ነበር ቤንዚን አድርገው ማቃጠል። ላም እኮ ወተት ታመነጫለች፣ ትመስማርዳት ትበላለች። አህያ ራሱ ታነላቸው። አህያም በህይወት ያለች ተጭና ታገለግላለች። ምን ይባሉ እነዚህ ጅቦች? ሰላም አመሻችሁ። ሰላም ነው አለ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ደምሬን እኮ ነው ይመስገን። እግዚአብሔር ይመስገን። ስራ ላይ ስለሆነ ነው የሚያለው። ዛሬ የሃይሚቶች እንዳትሄዱሽ እንዳትቦለኩ የኔ ውዶች። አንቺ ደግሞ ያልቸገረንን ታወሪያለሽ። ከሄዱ ይሄዱ የራሳቸው ጉዳይ ነው። እባክሽ መሄዱን አይደለም ስንት ነገር አለ የሚያስቸግረን። ይቦልክ እንዴ እንዳይናደዱ እኮ ነው የሚቦለኩት። ምን ሲያደርጉ ነው? ሲሳደቡ ነው አለ ቲክቶክ እሱ ዛሬ ይመጣል። ይቦልካቸው ቢቦልክ እሱ ነው የሚጎዳው። ስለዚህ ወሬ አታውሪ። እኛ ከሰደብሽኝ ስልኬ ላይ ይቦልክሻል። እንደዚህ አይነት ነገር አታውሩ። በጣም እኮ ነው የሚያስጠላው። የማትወዱትን ሰው ምናምን ነው አለማድነቅ። አስገባት ደግሞ አድማስ መታችሁ እንዴ ነው እንደዚህ ማናት ያመጣችሁ? ሀሰንሽ ሀሰን እንዴት ነገር አታውሩ። የፈለገ ሄዶ ያ አትሳደቡ። ስለምን እነሱ ለማይለያዩት ነገር አፍ ሲከፈት ጭንቅላት ይታያል እንደሚባለው የኛ ለምን እንገመታለን? እነሱ እኮ አይለያዩም። አንሳደብ በቃ። እናንተ ከሄዳችሁ ታብታብ አድርጉ፣ ካልሄዳችሁ ደግሞ ቁሩ ሞላዝም። እናንተ ሄዳችሁ መሳደብ ምን አመጣው? እኔ እዛ ነበርኩ በቀደም ግን አልተበለኩም። የሃይሚ እንትን አድርጋለሁ አልተሳደብኩም። ለማሳደብ ነው። ወይዘርዬ እንዴት ነሽ? እንደዚህ ነው። ሰላም ነሽ? እንዴት ነሽ? ማኪያ ሰላም ነው? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን ነብዬ እንዴት ነሽ? ሰላም ነው? ለምዬ እንዴት ነሽ? አይቼሻለሁ ቅድም ስራ ላይ ነሽ ብዬ ነው ዝም ያልኩት። ማለት ነው ተጫወቱ እንዲሁ ሰላም ልበላችሁ። ገኒ ሰላም ናት? ይሰርዬ ኧረ እኔም አላገኘኋት። እኔ ቢዚ ነኝ እንጂ ሞክርላት ሞክርላታለሁ። ዲዘር ወይዬ አዲስ አጀንዳ እኮ አለ። ምን ሆነሽ ነው? ላሞቹ ያሉት አልሰማሽም እንዴ? ትንሽ ጅብት ፊፊ ለምን ወጣች? እንደዚህ ያለ ወሬ ነው ያለው። ማይ የሚትልቅ ስልክ ተደውሎላት በቃ ቻው። ይመቻችሁ። ስራ ነሽ እንዴ ዘርዬ? እስቲ ገኒ ሼር